إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. بيوته لاي سكيتاما لمهون أمست نقروش ياسفلقوال. عندنا بالله لاي متمامن ቀጥሎም በራስህ ላይ መተማመን፣ ሁለተኛ ያሰብከውን ለማሳካት ጥረት ማድረግ፣ ሶስተኛ ተስፋ ማድረግ፣ አራተኛ ራስህን ከሌሎች ጋር አለማወዳደር፣ አምስተኛ ተስፋ ከቆረጡ ሰዎች መራቅ። ነብያችን አለይሂ ሰላቱ ወሰላም እንዲህ ይሉናል፣ ጠንካራ ሙእሚን ከደካማ ሙእሚን የበለጠ አላህ ዘንድ ተወዳጅ ነው። በሁለቱም ግን መልካም ነገር አለ። የሚጠቅምህን ነገር ተጠባበቅ፣ በአላህ ታገዝ፣ እንዳትሰንፍ። አንዳች ነገር በነካህም ጊዜ እንዲህ አድርጌ በነበር እንዳትል። ነገር ግን ማለት ያለብህ አላህ ወሰነ፣ የፈለገውንም አደረገ፣ ቀደረ አላህ ወማ ሻአ ፈዐል ማለት ነው። ምክንያቱም በሆነ ኑሮ ወይም ለው የምትለዋ ቃል የሸይጣንን በር ትከፍታለችና ሙስሊም ዘግበውታል። ስኬት እንግዲህ የአዱንያ ስኬት አለ፣ የአኺራም ስኬት አለ። የአኺራው ስኬት ምን እንደሆነ ይታወቃል። فمن زحزح عن النار وأدخل الجنة فقد فاز ከእሳትም የተራቀና ገነትን የተገባ ሰው በርግጥ ምኞቱን አገኘ። ትልቁ ስኬትም እሱ ነው ሐቂቃ። ግን መለስ ብለን ስለ ዱንያ ስኬቶች ስናወራ የሰው ልጅ ምኞት የተለያየ እንደመሆኑ ሰው ልጅ የሚያስባቸውን የሚፈልጋቸውን ነገሮች ከሰው የተለያየ እንደመሆኑ ለአንዳንዱ ስኬት ማለት ያለመውን ገንዘብ ማግኘት አድርጎ ሊያስብ ይችላል። ለአንዳንዱ ቤተሰብን መመስረት እንደ ትልቅ ስኬት ሊያዩም ይችላል። ለአንዳንዱም ትምህርቱን በዶክተሬትም ይሁን በማስተርስም ደረጃ መጨረሱ እንደ ስኬት ሊያዩ ይችላል። ይህም ሆነ ያ ስኬትን ለመጎናጸፍ አስፍቶ ማሰብን ይጠይቃል፣ ማቀድን ይጠይቃል፣ ራስን ማሸነፍ ነፍስያን ማሸነፍን ይጠይቃል። ከሁሉም በላይ ደግሞ ሰብር ወይም ትዕግስትን ይጠይቃል። የሰው ልጅ ጥረት ይጠበቅበታል። ይህ ማንም የማይክደው እውነታ ነው። አንድን ነገር ለማሳካት ጥረት ካልታከለበት የሚፈልገው ውጤት አይገኝም። ጥረት ቢያደርግም ነገር ግን ትዕግስት ካጣ የሆነ ሰዓት ላይ ተስፋ ቆርጦ ማቆሙ አይቀርም። ስለዚህ ትዕግስት፣ ከዚያም ጥረት፣ ከዚያም በአላህ ፍቃድ ያለመውን ነገር ያሳካል። ራስን ለመለወጥ ከሚያስፈልጉ መስፈርቶች በራስህ ስህተት ላይ መዝመት፣ የራስን ጉድፍ ባህሪ ማጥራት ወይም ማጽዳት፣ ራስን በነቢዩ አለይሂ ሰላቱ ወሰላምና በእነዚያ ታላላቅ ሱሐቦችና አላህን ፈሪ በሆኑ ሰዎች ተምሳሌነት ማድረግ፣ የሰውን ስህተት ከመከታተል፣ የሰዎችን ገበና ከማጋለጥ፣ በሰዎች ድክመት ከመሳለቅ፣ ሰዎችን ከመሳደብ፣ ሰዎችን በሽሙጥ እየጎተሉና እያብጠለጠሉ ጊዜን በሐሜት ከመፍጨት ከመሳሰሉ አጉል ባህሪያት ራስን ማጽዳት፣ ዘወትር እኔ ማን ነኝ የሚለውን ጥያቄ ራስዎን በመጠየቅ የራስዎን ድክመት በራስዎ ጥረት ለመለወጥ መሞከር፣ አንድን ነገር ከመፈጸም በፊት ጥቅሙ ያመዝናል ወይንስ ጉዳቱ ብሎ ማሰላሰል፣ ከዚያ በበለጠ ደግሞ አላህን ያስቆጣል ወይንስ አያስቆጣም ብሎ ራስን መጠየቅ፣ በዱንያ ወጥመድ አለመጠለፍ፣ አኺራን ሁሌ ማስታወስ። የሙስሊም ስብዕና አሎት? ሙስሊም ለመባልና አካላዊና መንፈሳዊ ውህደት ለማድረግ የሚችሉበት ጤናማ ስብዕና አሎት? ልቦ
አይኑ፣ ምላሱ፣ እግሩ፣ መላ አካሉ ሰልሟል? ራሱን ይገምግሙ። ራስን ለመለወጥ ከሚረዱ ዋነኛ ነጥቦች ደግሞ የተውበት በር ክፍት ነውና ተውበት ማድረግ። የተውበት ሸርጥ ወይም ቅድመ ሁኔታዎች ደግሞ እንደሚከተሉት ናቸው። ወንጀሉ በአላህና በባሪያው መካከል ከሆነ 3 ቅድመ ሁኔታዎች አሉ። ከወንጀሉ ራስን ማራቅ፣ በሰራው ወንጀል መጸጸት፣ ወደ ወንጀሉ ላለመመለስ ቁርጥ ሐሳብ ማድረግ። ወንጀሉ ከሰው ጋር የተያያዘ ከሆነ 4 ቅድመ ሁኔታዎችን ማሟላት ይኖርበታል። 3ቱ ከላይ የተዘረዘሩት ሲሆኑ 4ኛው የሰው ሐቅ ያለበት እንደሆነ ራሱን ነፃ ማውጣት ይኖርበታል። ቀልባችንን በተቅዋ ለመሙላት መሞከር መቻል አለብን ወዳጆች። ተቅዋ ማለት በአጭሩ አላህን መፍራት፣ በቁርአን መስራት፣ በትንሽ መብቃቃትና ለጉዞው ቀን መዘጋጀት ነው። በተቻለን አቅም ደግሞ ከአላህ ቁጣ መራቅ መቻል አለብን። የአላህን ቁጣ እንዴት መራቅ ይችላሉ? እኩይ ምግባራትን በመፈጸም ምድር ላይ ፈሳድ ወይም ጥፋት እንዲሰፍን የበኩልዎን አስተዋጽኦ ከማድረግ ይቆጠቡ። ከክህደትና ውለታ ቢስነት የምስራቅና የምዕራብ ያክል ተራራቁ፣ አትጠጓቸው። እውነትን ላለመቀበል አትሽሹ። ስህተትን ሲፈጽሙ ወዲያውኑ መሳሳትዎን አምነው ለማስተካከል ይሞክሩ። ኩራትና ጉረኝነት እንዳያጠናውቶት ጠንቀቅ ይበሉ። ከውሸት፣ ከቀላባጅነት፣ ከከሃዲነት ወረርሽኝ ራስዎን ይጠብቁ። ከሽርክ ፈጽመው ይራቁ። ዛሬ ላይ የብዙዎቻችን ችግር በሁሉም ጎናችን ማለትም በመንፈሳዊም ሆነ በዓለማዊ ጉዳዮች እኔ ነኝ ትክክለኛውን አካሄድን እየተከተልኩ ያለሁት ብለን ማሰባችን ይመስለኛል። እኔ ሞዴል ነኝ፣ እኔ ምሳሌ ነኝ፣ እኔ ሚዛናዊ ነኝ፣ እኔ ትክክል ነኝ፣ እኔ ስህተት የለብኝም ማለት የብዙዎቻችን ባህሪ ሆኗል። ለዚህም ነው መግባባቱ የከበደን። ኢስላም ሲነሳ ሁሉም ትክክለኛውን የኢስላም አስተምህሮ የተከተልኩት እኔ ነኝ ብሎ ያምናል። ባህሪ ሲነሳ ሁሉም የሱ ጸባይ ልዩ እንደሆነ አድርጎ ይመለከታል። ሚዛናዊነት ሲወሳም ሁሉም ሚዛናዊ ማለት እኔ ነኝ ብሎ ወደ ራሱ ይጠቁማል። ሁሉም ማለት ይቻላል ባለው የዓለማዊም ሆነ መንፈሳዊ ሕይወት ፍልስፍና ራሱን ትክክል አድርጎ ያቀርባል። በዓለማዊ ጉዳዮች ጭምር ብዙ ሰዎች ራሳቸውን የትክክለኛ ነገሮች መለኪያ እንደሆኑ አድርገው ያስባሉ። አንድ ወዳጄ መኪና አያያዝም ሆነ አነዳድ ከኔ ተማሩ እያለ ይመጻደቅ እንደነበር አስታውሳለሁ። ሚዛናዊ እንደሆነ ያስባል። ሲነዳም የሚቀድሙትን ምንድነው እንዲህ የሚያንከለክላቸው ብሎ ይነጫነጫል። ቀስ ብለው የሚሄዱትን ደግሞ በቀርፋፋነታቸው ይተቻል። ሌላው ወዳጄ ደግሞ ገንዘብ አያያዝ ማለት እንደኔ ነው ይላል። ገንዘብ እየበተነ የእርሱ አቋም ትክክል እንደሆነ የሚያስባል። እየቋጠረም ትክክል ነኝ ብሎ የሚኮፈሳል። ሌላው ደግሞ ትዳር በዚህ መልኩ ነው መኖር ያለበት ብሎ ይከራከራል። ሚስቱን እየበደለ ሴትን መያዝ እንዲህ ነው ብሎ ይከራከራል። ሌላው የሱ ባህሪ ፍጹም እንደሆነ አድርጎ ይመጻደቃል። ነጭናጫ መሆኑን አያስተውልም። ተናዳጭ መሆኑን አይገነዘብም። በመንፈሳዊው ሕይወታችንም ብዙዎቻችን ትክክለኞቹ እኛንን ብለን እናስባለን። አንዳንዱ የሌሎችን ዒባዳ ጥያቄ ውስጥ ይከታል። ከሱ በዒባዳ የበለጡትን ሲያይ ሞኝነትና ዝም ብሎ ድካም እንደሆነ አድርጎ ያስባል። ከኔ ያንሳል ብሎ ያሰባቸውን ደግሞ ጀነት ከነርሱ ሩቅ እንደሆነ አድርጎ ያያል። ሌላው ደግሞ ለዒባዳዎች ግድ የሌለው አለ። ዋናው ቀልብ ነው በማለት በቀልቡ ንጽህና ይኩራራል። ራሱን ከሌሎች የተለየ ፍጹም አድርጎ ያቀርባል። ሲፈልግም የሻውን ኃጢአት ይሰራል። በዚህም የተነሳ ለአምልኮ ተግባራት ትኩረት መስጠትን ሐላልና ሐራምን ችላ ብሎታል። ስንመጸውት፣ ስንስቅ፣ ስንጫወት፣ ስናወራ ብዙዎቻችን የኛ አካሄድ ትክክል ነው ብለን እናስባለን። ራሳችንን ልኬትና መመዘኛ እናደርጋለን።
ሰዎችም በዚሁ መስመር ቢጓዙ እንመኛለን። በዚሁ መርህ እንዲኖሩ እንፈልጋለን፣ እንመክራለንም ይመስለናል። ትልቁ ችግራችን ምን መሰላችሁ? ዒባዳዎችን ቆርጠን የአምልኮ ተግባራትን ግማሹን ይዘን ግማሹን ጥለን ስነ ምግባራትን አንሻፈንና አጣመን ተረተን ያለንበት ነገር ሁሉ ልክና ፍጹም ይመስለናል። ቶሎ ቶሎ የመቆጣት ባህሪያችን ቆም ተብሎ ቢገመገም ትክክል እንዳልሆነ እየታወቀ ትክክል ይመስለናል። ቸልተኝነታችን ስንፍና እንደሆነ ግልጽ ቢሆንም ለኛ ግን ጉብዝና ሆኖ ይገዝፍብናል። የጀማዓ ሰላት ብናረፍድ፣ የሰላት ሱና ባንሰግድ፣ የሱና ጾሞችን ባንጾም፣ እውነታውን ሳናውቅ ብንከራከር ትክክል የሆንን ይመስለናል። በትክክል ቢመዘኑ ስህተት እንደሆኑ ሊታወቁ የሚችሉ ሽሽቶቻችን፣ ድፍረቶቻችን፣ ፍርሃቶቻችን፣ ንግግሮቻችን፣ ዝምታዎቻችን ሁሉ ትክክል ይመስሉናል። ትክክል መምሰል ብቻ አይደለም፣ ትክክል የሚሰሩትን ሰዎች ስናጣጥል ይታያል። አንዳንዱ ምን ይላል? ሰዎች የኛ አይነት ካልሆኑ ከመንገድ የወጡ ናቸው። ትክክል ናቸው የምንላቸው በኑሮውም ሆነ ከሰዎች ጋር ባላቸው መስተጋብር የኛን አይነት አካሄድ የመረጡ እንደሆነ ነው ይላሉ። ቀጥለውም የኛ አይነት ፈገግታና የኛ አይነት ቁጣ ማሳየት አለባቸው። በእኛ እይታ ምጽዋታችን፣ ሰላታችን፣ ዚክራችን ደረጃውን የጠበቀና ሚዛናዊ ነው ይላሉ። በጊዜ ወደ መስጂድ የሚሄድ ሱና ጨማምሮ የሚሰግድና የሚጾም ሰው ትክክል ላይ መስለን ሁሉ ይችላል። ዛሬ ላይ ትክክል የመሰሉ ነገሮች በኋላ ላይ የመጡ ናቸው። ብዙዎቹ ደግሞ በስንፍናችንና በድክመታችን ምክንያት መንገድ አድርገን የያዝናቸው ነገሮች ናቸው። በዚህ ሩጫና ግርግር በበዛበት ዓለም ቆም ብሎ ራስን መመልከትና ከራስ ጋር እውነተኛ መሆንን የመሰለ ነገር የለም። ከሚሮጡት ጋር ዝም ብሎ የመሮጥ የረጅም ጊዜ ልምዳችንን ገታ ማድረግ፣ በየጊዜው ራሳችንን መፈተሽ ይኖርብናል። እንደ ማንኛውም ነገር ሁሉ የሰው ልጅ ሐሳቡና አመለካከቱ በየጊዜው ክለሳና እድሳት ያስፈልገዋል ብዬ አስባለሁ። ለዘመናት የኖርንበት ሞጭጭ ያልንበት ጸባያችን በእርግጥም ጥሩ ስለመሆኑ እንደገና መገምገም አለበት። አቋም ይዘን የተከራከርንበት ጉዳይ በእርግጥም ትክክል ስለመሆኑ ጊዜ ተሰጥቶ መጠናት አለበት። በግምገማና በጥናት በጥሞናና በማስተንተን ከእውነት ይደረሳልና አብዝቶ ይተረፋልና። ይህ ሁሉ መደረግ ያለበት ራሳችንን ለማሻሻልና የተሻለ ሰው ለመሆን ነው። የተሻለ ሰው መሆንን የሚያልም ሰው የንግድ አሰራሩን በየጊዜው እንደሚያሻሽለውና እንደሚከልሰው ነጋዴ ሁሉ ራሱንም ለማሻሻል መላ ሁኔታውን መገምገም አለበት ብዬ አስባለሁ። ሁሌም አንድን ነገር ትክክል ነን ብለን ከማሰባችንም ሆነ ከመከራከራችን በፊት እውነታውን ማወቅ አለብን። እውነታው ከምናስበው በተቃራኒ መሆኑን ያወቅን እንደሆነ ደግሞ መራራም ቢሆን መቀበል ይኖርብናል። መካከለኝነትና ሚዛናዊነት ኢስላማዊ አስተምህሮ ነው። በዱንያዊም ሆነ አኺራዊ ጉዳዮች ሚዛንን ጠብቆ መጓዝ፣ መካከለኝነትን መምረጥ ትልቅ የደስታ ምንጭ ነው። በተቻለን መጠን ሚዛናዊ እንሆን። ለሁሉም ነገር መለኪያው እኔ ነኝ ብሎ ማሰብ በራስ መደነቅና እቡይነት ነው። አላህ አይወደውም። ዘወትር ራሳችንን ቆም ብለን በጥልቀት የመመርመር ልማድ ይኑረን። የሰዎችን ጉዳይ ለራሳቸው እንተው። ስለ ራሳችን ብዙ እንጨነቅ። ራሳችንን እንገንባ፣ ማንነታችንን እናሻሽል። ጠንካራ ከሆነ አላህ ያዘልቅልን ዘንድ እንለምነው። ደካማ ከሆነን በየቀኑ ወደ አላህ እንቃረብ፣ ጉዳያችንን ያስተካክልልን ዘንድም እንማጸነው። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.